አርእስተ ዜና በኢትዮጵያ ለዘመናት የቆዩ ችግሮችን በውይይት ለመፍታትና አዲስቷን ኢትዮጵያ ለመገንባት ሀገራዊ ምክክር ኮሚሽን በበርካታ አካባቢዎች አጀንዳ አሰባስቧል። የኢትዮጵያ የአሁን ጉዞ ድህነትን መሸሽ ብቻ ሳይሆን ለአፍሪካ አህጉር ምሳሌ ሆና እንድትቀጥል እያስቻላት ነው። የኢትዮጵያ የህልውና ጉዳይ የሆነው የባህር በር ባለቤትነትን ለማሳካት የአሁኑ ትውልድ በጋራ ሊሰራ ይገባል ሲል አርቲስት ጥላሁን ጉግሳ ተናገረ። የቅዱስ ገብርኤል ዓመታዊ የንግስ በዓል ሐዋሳና ቁልቢን ጨምሮ በተለያዩ አካባቢዎች በድምቀት ተከብሯል። ከውጪ ቡልጋሪያ የመገበያያ ገንዘቧን ወደ ዩሮ እንደምትቀይር አስታወቀች። ጤና ይስጥልን ተመልካቾቻችን፣ እንዴት ውላችኋል? ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜና ተጀምሯል። ከዜናዎቹ ጋር ሰናይት ብርሃኔ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና አልፋለሁ። በኢትዮጵያ ለዘመናት የቆዩ ችግሮችን በውይይት ለመፍታትና አዲስቷን ኢትዮጵያ ለመገንባት ሀገራዊ ምክክር ኮሚሽን በበርካታ አካባቢዎች አጀንዳ አሰባስቧል። በትግራይ ክልልም በመጪዎቹ ሳምንታት አጀንዳ ለማሰባሰብ ዝግጅት እየተደረገ መሆኑን ኮሚሽኑ ገልጿል። ኢትዮጵያ ለዘመናት የተከማቸ ችግሮቿን የምትሻገርበት ብቸኛው ድልድይ ምክክር መሆኑን የመቀሌ ከተማ ነዋሪዎች ተናግረዋል። ባየሙላት ተጨማሪውን ይዟል። በኢትዮጵያ በተለያዩ ወገኖች የአለመግባባትና የንትርክ መንስኤ የሆኑ የትናንትም የዛሬም ችግሮቻችንን ወደ ነገ ላለማሻገርና አዲስቷን ኢትዮጵያ ለመገንባት ሀገራዊ ምክክር ማድረግ በዘመናት አንዴ የተገኘ እድል ሆኖ ቀርቧል። ኢትዮጵያ ወደፊት ስትራመድ ወደ ኋላ የሚጎትቷትን ለዘመናት የተከማቹ ችግሮቿን ሁሉም ዜጋ በተወከለበት መድረክ ተወያይቶ መፍትሄ ለማበጀት የሀገራዊ ምክክር ኮሚሽን ተሰይሞ መስራት ከጀመረ 3ኛ ዓመቱን አገባዶ ወደ 4ኛውና ግቡ ላይ ይደርስበታል ተብሎ ወደሚታሰበው ወሳኙ ዓመት ላይ ይገኛል። አካታችና አሳታፊ በሆነ መንገድ የኢትዮጵያ ሕዝቦች በተወካዮቻቸው በኩል ከራሳቸው ተነቅሰው በወጡ እጅግ መሰረታዊ በሆኑ ለግጭትና አልፎ አልፎም ለጦርነት ምክንያት የሆኑ ጉዳዮችን ነቅሶ በማውጣት ራሳቸው እርስ በርሳቸው ተወያይተው መወያየት ብቻ ሳይሆን በሚገባ ተመካክረው መግባባት ላይ እንዲደርሱ እና መግባባት የደረሱባቸው ምክረ ሀሳቦች ደግሞ በፖሊሲ ተሰንደው ለተግበራ ወደሚመለከተው በመሄድ መተግበራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ተከታትሎ ለህዝብ ማሳወቅ ነው ስራው። እንደ ሀገር ዘላቂ ሰላምን ለማምጣትና የሀገር ጥቅምን ለማስከበር ችግሮችን በውይይትና በመግባባት መፍታት ብቸኛው አማራጭ ነው። በዚህ መርህ በሀገራዊ ምክክሩ ሂደት ችግሮችንም መፍትሄውንም የጋራ ለማድረግ አጀንዳ ከህብረተሰቡ ከታች ወደ ላይ እየተሰበሰቡ መሆናቸውን የሀገራዊ ምክክር ኮሚሽን ይገልጻል። ኮሚሽኑ የጀመረው አይነት ውይይት ኢትዮጵያ ለዘመናት የቆዩ ችግሮቿን የምትሻገርበት ድልድይ መሆኑን የመቀሌ ከተማ ነዋሪዎች ይናገራሉ። የጋራ አገር አለችን። ይሄ አገር እንድትቀጥል ይሄ አገር አንድ የሚያደርጉን ነገሮች ትኩረት ሰጥተን ተግባብተን የራሳችን በኩልም መጫወት አለብን። ይሄ ሳይሆን ሲቀር ግን ችግሩ በየራሳችን እየተባላን የተጠፋፋን የምንኖርበት ሁኔታ እየተፈጠረ ለጠላት አመቺ ሁኔታ የሚፈጥር ለህዝቡን አስቸጋሪ የሚሆንበት ሁኔታ ነው የሚፈጠረው። ዓለም ዝለ መኖር ይልድለ በዓለም መኖር ከተፈለገ ሰላም ግድ ይላል። ሰላም ከሌለ ህዝብ ያልቃል። ወዳልተፈለገ ነገር ተገብቶም መሳቂያ ይሆናል። ከተስማማህ የጋራ መግባባት ከፈጠርክ ግን ህዝብህን ታኖራለህ። ከዛም አልፎ ለሀገር መልካም ዝናን ታሰጣለህ። ለዓድ ካለይና እሱም ተግኒ መፈታት ያለበት በጠረጴዛ በውይይት በቃ በፖለቲካ ጉዳይ ነው እንጂ
ከዛ ውጪ መፍታት አይቻልም። የሀገራዊ ምክክር ኮሚሽን እስካሁን በ11 ክልሎችና 2 ከተማ አስተዳደሮች በጠቅላላው 34000 ገደማ የህዝብ ተወካዮችን አወያይቶ አጀንዳም ማሰባስቦ ለሀገራዊ ምክክር ጉባኤው እያደራጀ መሆኑን ገልጿል። በቀረው የትግራይ ክልልም የአጀንዳ ማሰባሰብ ለማከናወን ቅድመ ምክክር ውይይቶች መካሄዳቸውን፣ በቀጣይ ሳምንታት የአጀንዳ ማሰባሰብ ውይይት ለማካሄድ ዝግጅት እየተደረገ መሆኑንና ለዚህም አስቻይ ሁኔታዎች መኖራቸውን ኮሚሽነር ዮናስ አዳይ ተናግረዋል። ትግራይ እስከ 8 ጊዜ በመሄድ ከአመራሮቹ ጋር ከቲፒኤልኤፍ ከህወሓትም አመራሮች ጭምር ሰፋ ያለ ውይይት አድርገናል። እዛ ካሉ ዩኒቨርሲቲዎች ጋር፣ ከሲቪል ማህበራት ጋር፣ ከሃይማኖት መሪዎች ጋር አንድ በአንድ ቅድመ ምክክር ተካሂዷል። ይህን መሰመር አለበት። ሁለተኛ እንደ ፈጣሪ ፈቃድ ደግሞ አሁንም ከክልሉ በተለይ ጊዜያዊ አስተዳደሩ በጣም ጠንካራ አመራር በየጊዜው እየተገናኘን በጣም ቅርብ ጊዜ እስከ ቢሮችም ድረስ መጥተው ከዛ በስፋት ከነሱም ጋር ተነጋግረናል። የመጀመሪያውና ትልቁ አስቻይ ሁኔታ ህዝቡ ነው። ጦርነት ሰልችቶናል፣ እንመካከር፣ ችግሮቻችን በምክክር ይፈቱ የሚለውን ከህዝቡ ድምጽ እየሰማን ነበር። የትግራይ ክልል የአጀንዳ ማሰባሰብ እንደተጠናቀቀም የተሰበሰቡ አጀንዳዎች ላይ ምክክር የሚደረግበትና የችግሮች መፍትሄ የሚጠቆምበት ሀገራዊ ጉባኤው እንደሚከናወን ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ተናግረዋል። ይህ ታሪካዊ ሁነት ስኬታማ እንዲሆን ሁሉም የድርሻውን እንዲወጣም ጠይቀዋል። ይህ ተሳትፎ በትግራይ ውስጥ በቶሎ መከናወንና መከወን ከቻለ እንግዲህ ተስፋ የምናደርገው በጥር ወር ውስጥ በማንኛውም ጊዜ የኢትዮጵያ ሀገራዊ ምክክር ጉባኤውን መጥራት እንጀምራለን ብለን ነው የምናስበው። ታርጌት የምናደርገውም ይሄን ነው። ስለዚህ ይሄ በጣም ወሳኝ ነገር ነው እና እዚህ ላይ ሁላችንም መስራት ይኖርብናል እና በርትተን የክልል መንግስታቱም ሆነ የፌዴራል መንግስት እስካሁን እንዳደረጉት እንዳለ ሆነ ሁሉ አስቻይ ሁኔታዎች ሊፈጥሩልን ይገባል። ኮሚሽኑ ከሁሉም የሀገሪቱ ማዕዘናት ሁሉ የትኛውንም አይነት የምክክር ጥያቄ ለመቀበል እየሰራ መሆኑንም ገልጿል። ለምክክር ፍላጎት አለኝ ላለ ሁሉ አሁንም በሩ ሰፊ መሆኑን ደጋግሞ ያስረዳል። የኢትዮጵያ የአሁን ጉዞ ድህነትን መሸሽ ብቻ ሳይሆን የቀደመ ታላቅነቷና እጣ ፈንታዋን መመለስ ጭምር ነው። ይህ ተግባሯም ለአፍሪካ አህጉር ምሳሌ ሆና እንድትቀጥል አስችሏታል። መቅደላዊ ደረጀ በታሪኳ ለሌሎች ብርሃን ስትሰጥ የነበረች ስልጡን ሀገር አሁንም ጊዜው ሆነና ዳግም የማንጸባረቅ ኃይሏን በራስ አቅም ለመጠቀም ስራዎችን እየሰራች ትገኛለች። የኢትዮጵያ የአሁን ጉዞ ድህነትን መሸሽ ብቻ ሳይሆን የቀደመ ግዝፈቷንና እጣ ፈንታዋን መልሳ መውሰድም ጭምር ነው። ኢትዮጵያ ታላላቅ እቅዶችን ከማለም ባለፈ በአመራር ቁርጠኝነትና በህዝብ የጋራ ትብብር መስራት እንደምትችል ያሳየችባቸው ስራዎችን ሰርታለች። የማይቻል የሚመስሉትንም ችላ ለዓለም አሳይታለች። የኢትዮጵያ ለውጥ ቁሳዊ ከመሆኑ በፊት አእምሯዊ ለውጥ ነው ሲል የሴፍ ላይት ኢኒሼቲቭ መስራችና ዳይሬክተር አምባሳደር ስለሺ ኡመር ተናግሯል። ለውጡ እዚህ ጋር ነው። በደንብ ሶርትድ አውት የሆነው ከጭንቅላት ነው። ኤ ቱ ዚ በደንብ ታስቦበታል። እዚህ አእምሮ ላይ በደንብ የተብላላ የተረዘዘ ጉዳይ መሬት ላይ ሲወርድ ይጸናል። ክቡር ጠቅላይ ሚኒስትራችንን ነው እንደ ምሳሌ መወስዳቸው እና እሳቸው አንድ ፊሎሶፊ ኮንሰፕት አላቸው። 3I ይሉታል እሳቸው። አይዲያ፣ ኢንዲቪጁዋል፣ ኢንስቲትዩሽን። እስቲ ምድራችንን ተመልከች። ኢትዮጵያን አሁን ላይ ያለችበትን ውበት አይዲያ ነበር። ጀስት አን አይዲያ። የአይዲያ ጥቂት ግለሰቦች ብሎም ደግሞ አንድ መሪ ውስጥ የነበረ አይዲያ አይሆንም። በቃ አዲስ አበባነቷ አብቅቶላታል፣ ኢትዮጵያ ውበቷ የለም ብለው የደመደሙ ነበር። ምርጫ ነው። አይ ኖ ብናራግፋት ብንወለውላት የተስተካከለችና ያማረችን ሀገር መፍጠር እንችላለን። አይዲያ ያንን አይዲያ መሪያችን ተቀበሉት። ግለሰቡ ጋር ደረሰ፣ ኢንዲቪጁዋሉ። ያንን ደግሞ ብዙ ግለሰቦችን እንዲቀበሉት አደረጓቸው። እሳቸው ያዩትን ነገር ሌሎች እንዲመለከቱት አደረጓቸው። ምን ተፈጠረ? የግለሰቦች አንድ ላይ ድምር ውጤት ተቋም ይባልን አመጣ። ያ ተቋም ፊዚካሊ ማቴሪያሊ የምንመለከተውን የምንዳስሰውን
ምድር ፈጠረልን። አረንጓዴ አሻራ ኢትዮጵያ አህጉርን ማዳን እንደምትችል ያረጋገጠችበት ፕሮጀክት ነው። አዲስ አበባ የዘመናዊ ከተማነት መልክንም አሳይታለች። ዲጂታል ኢትዮጵያ 2025 ፈጠራ በራስ መውለድ እንደሚቻል የታየበት በ2030ም ከፍታ የታለመበት ነው። በግብርናው መስክ የምግብ ሉዓላዊነትን በማረጋገጥ ምግብን ከማስመጣት ወደ ትርፍ አምርቶ መላክ፣ ከኃይል ዲፕሎማሲ አንጻርም ከሀገር ውስጥ ፍላጎት ወደ ቀጣናዊ አቅርቦት መሸጋገር፣ በኢንዱስትሪውም ከመገጣጠም ወደ መፍጠር የቴክኖሎጂ ባለቤትነት ማረጋገጥ ተችሏል። አሁን ኢትዮጵያ ባለችበት የማንሰራራት ዘመንም መቻሏን የምታሳይበት ትርክት ልትገነባ ይገባልም ሲል ይገልጻል። እሪ በከንቱ ትርክት እኮ ነው። አክሰፕት አድርገን እንደ ኔሽን ተቀብለ ነው አንችልም። እዛ መንደር የገባ እዛ ቦይ ውስጥ የገባ ሰው በህይወት አይወጣም። እሪ ቢልም ማንም አይሰማው። የመጀመሪያ ደረጃ ፍርድ ቤት እዛ ጋር ትልቅ ተገብተዋል። few years ago እዛ ቦታ justice will not be served ነው። እሪ በከንቱ ማለት እሪ ብትይም justice serve አይደረግም፣ በቃ አልቆልሻል ነው። አሁን ግን እዛ ቦታ ሰዎች justiceን serve ይደረጋሉ። ተቋም ተፈጠረ። you see አሁን እንዴት ነው ትራንዚሽኑ? ሰዎች አይቻልም ብለው መደምደም የለባቸው። እንደሚቻል አይተናል። የኢትዮጵያ ታላቅነት ህልም ለኢትዮጵያውያን ስነ ልቦናዊ ፈውስና የኩራት መመለስን የሚያመጣ ሲሆን ለአፍሪካ ደግሞ እርዳታ ጥገኝነት ጣፈንታ አለመሆኑን የሚያረጋግጥ ዋስትና ይሆናል። የኢትዮጵያ አሁናዊ ጉዞ ሌላውን ሳይጫኑ የመነሳት የታሪክ ምሳሌ ሲሆን ለወደፊቱ ደግሞ ስልጣኔዎች ዳግም እንዴት እንደሚነሱ የሚያሳይ እውነትም ሆኖ ያገለግላል። ለሌሎች ምሳሌ የሆኑ የመነሳት ሂደቶች ስርዓትና ስነ ምግባርን በመፍጠር ከመከፋፈል ወደ አንድነት በመሄድ ከጦርነት ይልቅ የጋራ ዓላማ መገንባት ከጥፋተኝነት ወደ ስነ ምግባር በመሻገር ድህነትን ወደ ብልጽግና መቀየር እንደሚቻል የዓለምን ፈተና በድል የቀየሩ ሀገራት ጉዞን ማየትም ያሻል። ከ80 በላይ ብሔረሰቦች መገኛ የሆነችው ኢትዮጵያ የጋራ እሴት ህልምና ታሪክ የሚቀዳውን የማህበረሰብ አንድነት ለማጠናከር የመደመር መንግስት እየሰራ ይገኛል። በመደመር እሳቤ ላይ የቆመ ህብረ ብሔራዊ አንድነትን በማጽናት የጋራ ሀገርን የመገንባት ጉዞ በኢትዮጵያ ከትላንት እስከ ዛሬ ምን ገጽታ አለው ሲል ባልደረባችን ምንተስኖት ይልማ ዝርዝሩን ይዟል። ተቀጥታ የማታልቅ ባህር የሆነችዋ ህብረ ብሔራዊት ኢትዮጵያ ከ80 በላይ ብሔረሰቦችን በጉያው አቅፋ የተለያየ ቋንቋና ባህል ያላቸው ህዝቦች ያለ ልዩነት የጋራ ጣራ መስርተው ተጋምደውና ተዋደው የሚኖሩባት ምድረ ቀደምት ሀገር ነች። ታዲያ ከ3000 ዓመታት ለሚልቅ ዘመን እያነሰች እየሰፋች እየቆመች እየተነሳች ህብራዊ ቀለሟ ደምግባቷ ሆኖላት ልዩነቷን የአንድነት ማሰሪያ አድርጋ ዘመናትን የተሻገረች ሀገር የተሟላ ህብረ ብሔራዊ አንድነትን በማንበር ጠንካራ ሀገረ መንግስት መገንባት ስለምን ተሳናት በሚል መጠየቅ ተገቢ ነው። ኢትዮጵያ በዘመን መካከል ቀደምት ነበረች፣ ተቸክላ ቆይታለች፣ በሆነ አዙሪት ውስጥ ገብታለች፣ በጣም ዘግይታለች፣ ተንሸራታለች፣ ኋላ ቀርታለች። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። ለአብነት የሶስት መንግስታዊ ስርዓቶችን ብናነሳ እኔ ብቻ አውቅልሃለሁ በሚል አመለካከት ጨቋኞች ሲፈራረቁና ጭቆና የዜጎቿን አንገት አስደፍቶ እንደቆየ ወዲያ የታሪክ መዛግብት ወዲህ ደግሞ አበው ምስክሮች ያስረዳሉ። በዚህ ነጠላ ትርክት በፈጠረው እሳቤ ምክንያት ፍጹም አንድ አይነት ነን የሚል ደፍጣጭ በዚህ ወገን፣ ፍጹም ልዩነት አለን የሚል ደግሞ በዚያ ሆነው በሁለት ጽንፍ አሸናፊ የሌለው የመጠፋፋት ትግል ውስጥ መቆየቷ በብዛነቷ ውስጥ ያለውን የተቀየጠ ውህድ ህብረ ብሔራዊ መልኳን መግለጥ እንዳትችል ፍትሃዊነት እንዳይረጋገጥ አድርጎ ቆይቷል። በፊት የነበሩን ትርክቶቻችን ነጠላ ትርክቶች ናቸው። በዚህ ነጠላ ትርክት ውስጥ የተገነቡ ኃይሎች አሉ፣ ፖለቲካ ኃይሎች አሉ። አሁን እየተገነባ ያለው ደግሞ የወል ትርክት ነው። የጋራ ትርክት፣ ብሔራዊ ትርክት በጋራ ሀገራዊ አንድነት ላይ የበለጠ ትኩረት የሚሰጥ ብዛነትን ሳይጨፈልቅ ለብዛነት በቂ የሆነ ከለላ ጥበቃ ሰጥቶ ሀገራዊ አንድነቱን ደግሞ ጠንካራ መሰረት ላይ መጣል ስራ እየተሰራ ነው ያለው። ሁሉም ብሔር ብሔረሰብ በቋንቋው፣ በእሴቱ፣ በባህሉ ባለበት ቦታ፣ ባለበት ክልል፣ ባለበት ከተማ በሰላም በእኩል መብቱ ተከብሮለት መኖር አለበት ነው። ከአድዋ ድል በኋላ የገነባነው አርበኝነት ከካራማራ ድል ማዶ ያዋቀርነው የአንድነት ትርክትን ይዘን በመደመር እሳቤ ላይ የቆመ ህብረ ብሔራዊ አንድነትን የሚያጸና የጋራ ሀገርን የመገንባት ጉዞ ወቅቱ የፈጠረው ሀቅ ነው። በኢትዮጵያ ሰማይ ስር የሚረክስ ባህል፣ የሚጣል እሴት፣ የሚራከስ ማንነትን አስወግዶ በእኩልነት
በመከባበር በጋራ መግባባትና ብዝሃነትን የሚያከብር ትውልድና እውነተኛ ፌዴራሊዝምን የመገንባት ጉዞ ለጠንካራ ሀገረ መንግስት ግንባታ ወሳኝ ጉዳይ ሆኗል። ህብረ ብሔራዊ አንድነት ያለበት ሲባል አንደኛ አስተዳደሩ እውነተኛ ፌዴራሊዝም የሚተገብር መሆን አለበት። ቋንቋ ብዝሃ ልሳን የሚያስተናግድ መሆን አለበት። ማንነቶች ብዝሃ ማንነት የሚያቅፍ መሆን አለበት። ሌላውን እንደራሱ የሚመለከት ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። ከጋራ እሴት፣ ከጋራ ህልም፣ ከጋራ ታሪክ የሚቀዳው የማህበረሰብ አንድነት እንደ ኢትዮጵያ ላለ ህብረ ብሔራዊ ቀለም ላለው ሀገር በትላንት ተግባብቶ ወደ ነገ ለመሻገር ያለፈ ዕዳም ሆነ ምንዳ ሀገራዊ ወራሽ ለመሆን የሚገነባ የጋራ ትርክት ያስፈልጋል። በእርግጥ የነገዋ ኢትዮጵያና የሚገነባው ትውልድ መልክ ብዙ ሲያከራክርም ሲያጨቃጭቅም ቆይቷል። ሀገር በቀሉ ኢትዮጵያዊው የመደመር መንግስት እሳቤ ብዝሃ ቋንቋና ብዝሃ ማንነት ፋፍተው እንዲዳብሩ ሀገርም እንዲሰሩ ብሔራዊ አንድነትን ወደ መገንባት የሚሻገር እውነተኛ ፌዴራሊዝምን መገንባት ላይ አጽንኦት ሰጥቷል። መደመር አፍርሶ የመጀመር የፖለቲካ ባህል ለኢትዮጵያ አይጠቅምም፣ መቆም አለበት ብሎ ያምናል። ስለዚህም ያለፉ ስህተቶች የሚያርም የሚያርቅ፣ የቀደሙ ድሎች ጠብቆ የሚያሰፋ፣ ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሐሳብና ተቋም ሀብት ወረት ማንበር ማቆየት ያስፈልጋል። ኢትዮጵያ በብዙ ፈተናዎች የተሻገረችው ሀገራቸውን በከንፈራቸው ሳይሆን በልባቸው በተሸከሙ ጀግኖች መስዋዕትነት በመሆኑ የጋራ ሀገርን በመገንባት ሂደት ውስጥ በሌላው ጫማ ውስጥ ሆኖ ከማሰብ ያደረ ቁስልን እስከ መተው የሚደርስ ትስስርን መፍጠር ህብረ ብሔራዊ አንድነትን ብሎም ለጠንካራ ሀገረ መንግስት ግንባታ ሚናው የጎላ መሆኑን በሚያምነው የመደመር መንግስት እሳቤ እድል ከሆነው መደመር ድል ወደ ሆነው ብልጽግና ለመሻገር በላቀ የስራ ትጋት መገለጥ የወቅቱ እሳቤ ሆኖ ከፊታችን ቆሟል። የኢትዮጵያ ከባህር በር ባለቤትነት መነጠል የሚያስቆጭ የታሪክ ስብራት መሆኑን አርቲስት ጥላሁን ጉግሳ ተናገረ። አርቲስቱ ከዓመታት በፊት ኢትዮጵያ የባህር በር ያስፈልጋታል ብዬ በሰራሁት ፊልም በደረሰብኝ ማስፈራራት ሀገሬን ለቅቄ ተሰድጄ ነበር። አሁን ግን የትውልዱ አጀንዳ በመሆኑ በጋራ ልናሳካው ይገባል ሲልም ገልጿል። ሄለን ተስፋዬ ባህር በር ለራሳችን ያስፈልጋል። አርቲስት ጥላሁን ጉግሳ ኢትዮጵያ ከ30 ዓመታት በፊት ወደቧን በማጣቷ ጉዳዩ ሲያሳስበው ኖሯል። ነገር ግን መብሰልሰል ብቻ አይደለም። ከዓመታት በፊት ስለ ባህር በር በፊልም መግለጥ አለብኝ ብሎ ተነሳ። ፊልሙ ተጠናቀቀ። አሰብ ሄጃለሁ። ምጽዋም በመርከብ ሄደናል። ግን ያሰበን ያህል ምጽዋን አላቀውም። አሰብን ግን የማየት እድል ገጥሞኛል። እዛ ቲያትርም የመስራት እድሉን አግኝቻለሁ። አሰብ ላይ ያ የነበረው ቁጭት ማቀው የኢትዮጵያ አካል የነበረው ቦታ ተወስዶ እና ደግሞዋለሁ ፊልሙም ላይ የጠቀስኩት አሰብን ስንት ጊዜ ነው ያጣ ነው ይላል ፊልሙ ላይ። ይሄ ማንም ደስ ሲሰጠን ሲያጎርፍ የሚነጥቀን ሳይሆን የኛው የራሳችን የሆነ የባህር በር ለራሳችን ያስፈልጋል። እነዚህን ሁሉ በማየት የባህር በር የሚለውን ፊልም መስራት አሰብኩ፣ ተነሳሁ፣ ለመስራት ቻልኩኝ። ለሀገር ያስፈልጋል ብዬ ስለማምን አርቲስቱ የሰራው ፊልም ለህዝብ እንዳይደርስ ከማገድ ጀምሮ ማስፈራራትና ዛቻ ይደርስበት ነበር። በዚህም ምክንያት ፊልሙን ለህዝብ ማድረስ አዳጋች ሆነበት። በተለያዩ አካላት ይሰጥ የነበረው አስተያየት እጅግ በጣም አሳዛኝና እውነት ኢትዮጵያዊ ነው ወይ ይህንን ነገር የሚያደርገው የሚያስብል ነበር። ፊልሙ መታየት ባለመቻሉ እስከምችለው ድረስ አቤት ለማለት ሞክሬያለሁ፣ ግን ሞኝነት ነበረ። ከዛ በኋላ ማስፈራራቶችም ነበሩ። ስለዚህ በዚህ ምክንያት ቤተሰቤን ይዤ ወደ ውጭ ሀገር ሄድኩኝ። ጉዳቱ ቀላል አይደለም። የባህር በር የሌለው ሀገር የራሱ የሆነ ገበና የለውም፣ የራሱ የሆነ ሚስጥር የለውም። ሁሌ በኢኮኖሚው በሌሎች ላይ እየተንጠለጠለ ነው የሚኖረው እና አገራችን ኢትዮጵያ ይሄንን በማጣቷ የተጎዳችው ጉዳት ቀላል ነው ብዬ አላስብም። አንድ ጥያቄ አለኝ። ጊዜ ራሱ የሆነ መልስ አለ። የኢትዮጵያ የባህር በር ባለቤትነት ላይ የሚያጠነጥነው የአርቲስት ጥላሁን ጉግሳ ፊልም
ከምኞት ወጥቶ በይፋ የትውልድ ጥያቄ ሆኗል። ለኢትዮጵያ የታሪክ ስብራት የሆነው የባህር በር የህልውና ጉዳይ በመሆኑ የዜጎችን አንድነት የሚጠይቅ በተለይ ለማህበረሰቡ ተደራሽ ከማድረግ አኳያ ከኪነ ጥበቡ ብዙ ይጠበቃል። በኪነ ጥበቡ ዘርፍ አገራችን ኢትዮጵያ ያስፈልጓታል የምንላቸው ነገሮች ወደ ህዝብ በማቅረብና እነዛ ነገሮች እንዲሟሉ እንዲሳኩ መንግስትን ህዝብን የምንጠይቅበትን ነገር ብዙ ሰርተናል ብዬ አላስብም። ግን ብዙ ነገር ይጠበቅብናል፣ ብዙ ነገር ይጠበቃል። በእውነት ልንሰራበት ይገባል። ኢትዮጵያ ከቀደምት የአክሱም ዘመነ መንግስት ስልጣኔ እስከ ቅርብ ጊዜ ታሪኳ በንግድ እንቅስቃሴዋ ከዓለም ሀገራት ጋር ትገናኝበት የነበረውን የባህር በሯን መልሳ ለማግኘት በምታደርገው ጉዞ ዜጎች በጋራ ሊቆሙ ይገባል። ኢቢሲ ላለፉት 60 ዓመታት ልዩ ልዩ አዝናኝ አስተማሪና ታሪካዊ ስራዎችን ለህዝብ በማቅረብ ትልቅ ባለውለታ መሆኑን አርቲስት ጥላሁን ጉግሳ ተናገረ። የቤቶች ድራማ 13ኛ ዓመት ክብረ በዓልም ትናንት ተካሂዷል። የቤቶች ተከታታይ ድራማ መሪ ተዋናይና ፕሮዲውሰር አርቲስት ጥላሁን ጉግሳ ድራማው ባለፉት 13 ዓመታት ሳይቆራረጥ 525 ክፍሎችን ለህዝብ እንዲያደርስ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ጠንካራ የጀርባ አጥንት ሆኖ አስተዋጽኦ ማበርከቱንም ገልጿል። ኢቢሲ ላለፉት 60 ዓመታት ልዩ ልዩ አዝናኝ አስተማሪና ታሪካዊ ስራዎችን ለህዝብ ማቅረብ ትልቅ ባለውለታ መሆኑንም ተናግሯል። ለቤቶች ድራማም ኢቢሲ በተቋም ደረጃ እገዛ በማድረግ በማበረታታትና ከጎን በመቆም ላሳየው ቁርጠኝነት ላቅ ያለ ምስጋና እንደሚገባው አርቲስቱ ገልጿል። በኢቢሲ በምክትል ዋና ስራ አስፈጻሚ ማዕረግ የቴሌቪዥን ዘርፍ ኃላፊ አቶ ዘላለም እንዳሻው በበኩላቸው እንደ ቤቶች ያለ በጽናት የሚዘልቅ ምሳሌ የሚሆንና ለኪነ ጥበብ ባለሙያዎች መፍለቂያ ከሚሆን ተቋም ጋር ኢቢሲ በቀጣይነት በጋራ ይሰራልን ብለዋል። ኢቢሲ በመዝናኛ ኢንዱስትሪው ያለውን አበርክቶ አጠናክሮ እንደሚቀጥልም አረጋግጠዋል። በአማራ ክልል በዘንድሮው የተቀናጀ የተፈጥሮ ሀብት ልማትና ጥበቃ ስራ ከ9000 በላይ ተፋሰሶችን ለማልማት እየተሰራ መሆኑ ተገለጸ። የአማራ ክልል የ2018 ዓ.ም የተቀናጀ የተፈጥሮ ሀብት ልማትና ጥበቃ ስራ የማስጀመር የንቅናቄ መድረክ በኦሮሞ ብሔረሰብ አስተዳደር በኬሚሴ ከተማ እየተካሄደ ነው። እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን እናደርሳለን። ለተጨማሪ መረጃው ባልደረባችን ሳሙኤል ወርቃየው ከኬሚሴ ከተማ በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ውለሃል? በክልሉ ለተፈጥሮ ሀብት ልማትና ጥበቃ ስራ እየተሰጠ ያለው ትኩረት ምን ያህል ነው? በግብርናው ዘርፍስ ምርትና ምርታማነትን ከማሳደግ አኳያ የሚለውን ለተመልካቾቻችን አድርስልን። መልካም አመሰግናለሁ። እንግዲህ እንደሚታወቀው አሁን የምንገኝበት ወቅት የበጋ ወቅት የተፈጥሮ ሀብት ልማትና ጥበቃ ስራ በስፋት የሚከናወንበት ወቅት ላይ እንገኛለን። በአማራ ክልል ደረጃም እንግዲህ ባለፉት ቀናት ማለት ነው በተለያዩ አካባቢዎች ይኸው የተፈጥሮ ሀብት ጥበቃ ስራ በተለይ የአርሶ አደሩ ሰብል ቀድሞ በሚሰበሰብባቸው አካባቢዎች ይህ ስራ ከተጀመረ ሰነባብቷል። ነገር ግን በክልል ደረጃ በይፋ የማስጀመሪያ መርሃ ግብር በነገው ዕለት የሚካሄድ ሲሆን በዛሬው ዕለትም በዚሁ በማስጀመሪያ መርሃ ግብሩ ዙሪያ የውይይት መድረክና የንቅናቄ መድረክ ነው እንግዲህ በኦሮሞ ብሔረሰብ አስተዳደር በኬሚሴ ከተማ እየተካሄደ የሚገኘው። በዚሁ መድረክ ላይም ታዲያ በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ ክላስተር አስተባባሪ ዶክተር ድረስ ሳህሉን ጨምሮ በርካታ የክልሉ ከፍተኛ አመራሮችና የየዞኑ በተለይ የግብርና ዘርፍ ባለሙያዎችና አመራሮች በተገኙበት ነው እየተካሄደ የሚገኘው። በዚሁ መድረክ ላይ ታዲያ ዶክተር ድረስ ሳህሉ የተለያዩ መልእክቶችን እና ሀሳቦችን አንስተው ነበር። በተለይ የለውጡ መንግስት ባለፉት 7 ዓመታት በተለይ ለአካባቢ ጥበቃና ለተፈጥሮ ሀብት ልማት ስራ በቂ የሆነ ወይም ትኩረት እየሰጠ እንደሚገኝ ገልጸዋል። በዚህም በርካታ ውጤቶች እየታዩ መሆናቸውን ነው ያነሱት። ከነዚህም መካከል በተለይ አርሶ አደሩ ምርትና ምርታማነትን ከማሻሻል አኳያ አፈርን ከመሸርሸር በመከላከል በሚሰሩ የተፈጥሮ ሀብት ጥበቃ ስራዎች ምርትና ምርታማነትን ከማሳደግ አኳያ ውጤቶች እየታዩ እንደሚገኙ ገልጸዋል። በዚህም እንግዲህ የማህበረሰቡ ተሳትፎም ከጊዜ ወደ ጊዜ እየጨመረና የግንዛቤውም ጭምር
እያደገ መምጣቱን ነው የገለጹት። ለተፈጥሮ ሀብት ጥበቃ ስራ ትኩረት መስጠት የህልውና ጉዳይ ነው። ይህም በተለይ አሁን የያዝነውን የመሬት ሀብት በአግባቡ ተጠብቆ ለትውልድ ይተላለፍ ዘንድ የበኩላችንን ድርሻ ልንወጣ ይገባል ብለዋል ዶክተር ድረስ ሳህሉ ማለት ነው። ከዛ ባሻገርም እንግዲህ የክልሉ ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮም ተገኝተው ነበር። በክልል ደረጃ እንግዲህ ከአመት ዓመት እየተሰጠ ያለው ለዚሁ ተግባር ማለት ነው እየተሰጠ ያለው ትኩረት እያደገ መምጣቱን ገልጿል። በዚህ ዓመትም ከ9,000 በላይ የሚሆኑ ተፋሰሶችን የማልማት ስራዎች በሁሉም አካባቢዎች ይከናወናል ነው ያሉት። እንግዲህ ይህ የተፈጥሮ ሀብት ጥበቃ ስራ በፊት ቀደም ሲል እንዳነሳሁትም በተለያዩ አካባቢዎች ይከናወን እንጂ በክልል ደረጃ በይፋ ማለት ነው በነገው ዕለት በደቡብ ወሎ ዞን በአርጎባ ልዩ ወረዳ እንደሚጀመርና ይህም ተግባር እንግዲህ እስከ ታህሳስ መጨረሻዎቹ ድረስ ተጠናክሮ እንደሚቀጥል ነው እንግዲህ መረጃዎቹን እንደሚያመለክቱት ማለት ነው። ይህን የማጠናከርና በተለይ አርሶ አደሩን ምርትና ምርታማነት ከማሳደግ አኳያ በትኩረት መስራት ያስፈልጋል። በዚህም ተሳትፎን ማጠናከር ያስፈልጋል ነው ያሉት። እንግዲህ የማስጀመሪያ መርሃ ግብር እየተከናወነበት የሚገኘው የብሔረሰብ አስተዳደሩ የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ አሊም መልእክት አስተላልፈው ነበር። በተለይ እንግዲህ ይህ ዞን በተለይ በግብርናው ዘርፍ የፍራፍሬና ለአትክልትና ፍራፍሬ እንዲሁም የግብርና ዘርፉን በማሳደግ በኩል በትኩረት እየተሰራበት እንደሚገኝ ገልጸዋል ማለት ነው። በተለይ ይህ ዞን ደግሞ በተፋሰስ ልማት ስራዎች ልዩ ተሞክሮ የሚሆኑ ስራዎች እየተከናወኑበት የሚገኝ ነው። ይህን የማስፋትና ወደ ሌሎችም ክልሎች የማስፋትን የማሳደግ ስራዎችም እንደሚሰሩ የተመላከተበት የውይይት መድረክ ነው እየተከናወነ የሚገኘው። በነገው ዕለት ደግሞ በቀደም ሲል ባነሳውበት አካባቢ ይህ የማስጀመሪያ ስነ ስርዓት የሚካሄድ ይሆናል። እኛም እንግዲህ ተጨማሪ መረጃዎችን ወደ እናንተ የምናደርስ ይሆናል። ለጊዜው ያለ መረጃ ይህን ይመስላል። ሳሙኤል ከኬሚሴ ላደረስከን መረጃ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልህ። የኤሌክትሮኒክስ ታክስ ስርዓት ግብርን በወቅቱ እንዲከፍሉና እንግልትን ያስቀረ ነው ሲሉ ታማኝ ግብር ከፋዮች ተናገሩ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮም የአገልግሎት አሰጣጡን ለማቀላጠፍ ማስቻሉን ጠቁሟል። ይድነቃቸው ሰማው አዘጋጅቶታል። ሰይፉ ገብረ ጻዲቅ ያቀርበዋል። የግብር አከፋፈል ስርዓቱን ለማዘመን የተለያዩ ተግባራት በመከናወን ላይ ናቸው። የኤሌክትሮኒክስ ታክስ ስርዓትም ግብርን በወቅቱ እንዲከፍሉና ጊዜያቸውን እንዲቆጥቡ አስችሎናል ሲሉም ታማኝ ግብር ከፋዮች ገልጸዋል። ዶክመንትህን ሳትጉላላ በቢሮ ሆነ ኦንላይን ማስገባት ትችላለህ። እንግዲህ በእኛም በግብር ከፋዮች በኩል ዩዥዋሊ የመጨረሻ ሰዓት ላይ የመጠቀም ባህሪ ስላለን ለምሳሌ ታክስን በ15 ቀን በፊት ቀድመ ማድረግ ትችላለህ። ግን እኛ ዩዥዋሊ በስራም ጫና በተለያዩ ጉዳዮች ምክንያት መጨረሻ ቀን ላይ ሁሉም የመደራረብ ነገር ስለሚኖር በዛ ሰዓት ማኑዋሊ ተገቢ የሆነ ሰርቪስ አይገኝም። ኦንላይን መሆኑ ግን ሁሉም ከየቢሮ ሆኖ ኦንላይን ሰብሚት ማድረግ ስለሚችል ይሄ በተለይ በመጨረሻ ሰዓት ያለው መጨናነቅ ኢቭን ከዚህ በፊት እናውቃለን አምሽቶ ይሰራል። ኢቭን ቀኑ ካለፈ በኋላ መቀበል ስለማይችሉ በማግስቱ ሁሉ እየተፈቀደ ያው የግብር ኃይል ስራ ይሰራልና ያ ነገሮች ግን አሁን ባለው ኢታክስ ወይም ኦንላይን ታክስን ዲክሌር የማድረግ ነገር በጣም ሰፖርቲቭ ነው ብዬ አስባለሁ። ኦንላይን ግብር መክፈላችን በጣም ጊዜያችንን፣ ገንዘባችንን፣ ጉልበታችንን ቆጥቦልናል። እንደገና ካላስፈላጊ ስህተቶች ታድጎናል። ምክንያቱም አንዳንድ በማኑዋል የምናሳውቅ ቢሆንና የሆነ ኢረር ቢኖረው ቆይቶ ሲታይ ነው የሚታወቀውና እሱ ኦንላይን ስናሳውቅ ምንም አይነት ስህተት ቢኖረው ስለማያሳልፈን ስህተታችንን ወደኋላ ተመልሰን እዛው እያረምን ከስር የጠራ ስራ እንድንሰራ አድርጎናል። ቀደም ሲል የግብር አሰባሰብ የደንበኞችን እርካታን በሚፈለገው መንገድ ያላሟላ እንደነበር፣ አሁን ግን በቴክኖሎጂ መታገዙ የአገልግሎት አሰጣጡን ለማቀላጠፍ ጉልህ አስተዋጽኦ ማድረጉን የአዲስ አበባ ከተማ ገቢዎች ቢሮ ገልጿል። ግብር ከፋዮችም ቢሆኑ ገቢ ሰብሳቢ መስሪያ ቤቱ በአካል እንዲገኙ አይጠበቅም። ስለዚህ ገቢ ሰብሳቢ መስሪያ ቤቱ በሌላ አኳኋን ለግብር ከፋዮች በወረፋ ለማስተናገድ የሚያስፈልግ ቦታ፣ ወንበር፣ የሰው ኃይል ይህን ሁሉ እንዲቆጥብለት ያስችላል። ግብር ከፋዮች አንዳንድ ጊዜ ሲስተሙ ሲያስቸግራቸው ያው በአካል እኛ ጋር ይመጣሉ። ለዙ ብለን ያዘጋጀነው የስልጠና ክፍል አለ። እዛ ክፍል ውስጥ ግብር ከፋዮችን ድጋፍ እንሰጣለን። ግብር አሰባሰብ ስርዓቱን በማዘመን ብልሹ አሰራርን ለመከላከል ጉልህ አስተዋጽኦ ማድረጉም ተጠቁሟል። በየብራንቾቻችን በማኑዋል ነበር የምንሰበስበው ዳታዎች ማለት ነው። አሁን ግን በሲስተም ምን ያህል ዕዳ አለ እንደ አጠቃላይ እንደ ቢሮ የሚለውና ምን ያህል ደግሞ ከዕዳ እየተሰበሰበ ነው የሚለውን የሰራተኞቻችን መታወቂያ ባርኮድ ያለው መታወቂያ በሲስተም አልምተን ወደ ስራ አስገብተናል። ሁለተኛው ደግሞ እነዚህ ሰራተኞቻችን ደግሞ
እንቅስቃሴ በሚያደርጉበት ሰዓት ደግሞ ክትትል በሚያደርጉበት ሰዓት ደግሞ ቦዲ ዋን ካሜራ በጂፒኤስ የተደገፈ በድምጽ የተደገፈ እና ደግሞ አጠቃላይ ያሉበትን ሁኔታ ከማዕከሉ ነው የምንከታተልበት ቦዲ ዋን ካሜራ ከኢንሳ ጋር ልምተን ወደ ተግባር አስገብተናል ማለት ነው። በቀጣይም አገልግሎቱን የላቀ ለማድረግ ትኩረት ተሰጥቶ እንደሚሰራም ተመላክቷል። የቁልቢ ቅዱስ ገብርኤል የንግስ በዓል በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከበረ። በዓሉ በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በተገኙበት በያሬዳዊ ዝማሬ፣ በቅዳሴ፣ በትምህርተ ወንጌልና በተለያዩ መርሃ ግብሮች ነው በድምቀት የተከበረው። በየዓመቱ ታኅሳስና ሐምሌ 19 በተለያዩ ሃይማኖታዊ ስነ ስርዓቶች በሚከበረው የንግስ በዓሉ ላይ የሃይማኖት አባቶች፣ ዲያቆናት፣ የሰንበት ተማሪዎችና ከተለያዩ የኢትዮጵያ አካባቢዎች የመጡ ምእመናን ታድመዋል። ምእመኑ በዓሉን ፍጹም ሰላማዊ በሆነ መንገድ በድምቀት ማክበራቸውንም ለኢቲቪ ተናግረዋል። የአካባቢው ማህበረሰብ ባደረገላቸው አቀባበልና መስተንግዶ ደስተኛ መሆናቸውንም ገልጸዋል። ከአራቱም የኢትዮጵያ ማዕዘናት ከተሰባሰቡት የህብረተሰብ ክፍሎች ጋር በጋራ ማክበር መቻላቸውን የወንድማማችነት እሴትን ይበልጥ ለማጠናከር የሚረዳ መሆኑን ገልጸዋል። ዘገባው የባልደረባችን ቴዎድሮስ ታደሰ ነው። በተመሳሳይ የቅዱስ ገብርኤል የንግስ በዓል በርካታ ቁጥር ያላቸው የእምነቱ ተከታዮች በታደሙበት በሐዋሳ ቅዱስ ገብርኤል ቤተክርስቲያን በድምቀት ተከብሯል። ባልደረባችን ሚካኤል ገዙ ከስፍራው ተከታዩን አድርሶናል። አመሰግናለሁ። ዓመታዊው የቅዱስ ገብርኤል በዓል በሐዋሳ በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሯል። ይህ በዓል እንግዲህ በየዓመቱ ታኅሳስ 19 ከተለያዩ የሀገሪቱ አካባቢዎች በርካታ ቁጥር ያላቸው የእምነቱ ተከታዮች በተገኙበት በድምቀት የሚከበር በዓል ነው። በዚህ በዓል ላይ የሐዋሳ ከተማ አስተዳደርን ጨምሮ ሌሎች የሚመለከታቸው የመንግስት የስራ ኃላፊዎች በተገኙበት በድምቀት ተከብሯል። እንደሚታወቀው እንግዲህ የሐዋሳ ከተማ ሲዳማ ክልል የቱሪስት መዳረሻ የቱሪዝም አቅም ያለው ክልል ነው። እንደነዚህ አይነት ሃይማኖታዊ በዓላት ደግሞ ለቱሪዝም ዘርፉ ትልቅ አቅም ነው የሚሆኑት። በርካታ ምዕመናን መጥተው የሚገኙበት የሚስተናገዱበት በመሆኑ ለቱሪዝም የከተማዋን ገጽታን በማስተዋወቅ ለቱሪዝምም ትልቅ አቅም ተደርጎ ነው የሚወሰደው። እንግዲህ ቀደም ባሉት ቀናት የቅዱስ ገብርኤል በዓል በሰላም ተከብሮ እንዲጠናቀቅ የተለያዩ ቅድመ ዝግጅቶች ሲሰሩ ቆይተዋል። የሐዋሳ ከተማ አስተዳደርን ጨምሮ ቤተክርስቲያኗ የጸጥታ አካላት እንግዶችን በማስተናገድ በመቀበል እንደዚሁም ደግሞ የጸጥታ ችግሮች እንዳይኖሩ የትራንስፖርት አሽከርካሪዎች ሰፊ ትብብር ሲያደርጉ ቆይተው ዛሬ በዓሉ በድምቀት እንግዲህ ተከብሯል። ሌላው እዚህ አካባቢ ያስተዋልኩት ነገር እንግዲህ የሞባይል ስርቆት፣ ሌሎች ነገሮች ቢኖሩ እንኳን ጊዜያዊ ዳኝነት የሚሰጥባቸው ችሎቶችን እንዲሁ በማቋቋም ከተማ አስተዳደሩ የተለያዩ ስራዎችን ሲሰራ ቆይቷል። እጅግ ሰላማዊ በሆነ መንገድ በርካታ ምዕመናን በተገኙበት የዘንድሮው የቅዱስ ገብርኤል ዓመታዊ በዓል በድምቀት ተከብሯል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ ሐዋሳ። የአዲስ አበባ ፖሊስ ጠቅላይ መምሪያ አገልግሎትን ከከተማዋ እድገት ጋር አጣጥሞ ለማሳደግ ስራውን በዘመናዊ ቴክኖሎጂና በብቁ የሰው ኃይል በማደራጀት አጠናክሯል። በዚህ ረገድ የአዲስ አበባ ፖሊስ ጠቅላይ መምሪያ የከተማዋን ሰላምና ደህንነት ለማረጋገጥ እያከናወነ ያለው ስራ ዘመኑን የዋጀ ቴክኖሎጂን በመጠቀም ነው። ኢልሻዳይ ወንድማገኝ ተከታዩን አዘጋጅታለች። ጤና ይስጥልኝ። ኮማንደር ቴዎድሮስ ላቀው እባላለሁ። የአዲስ አበባ ፖሊስ ጠቅላይ መምሪያ የሬዲዮ ግንኙነትና የድንገተኛ ስልት ጥሪ ማዕከል ዲቪዥን ኃላፊ ነኝ። መልካም። እንግዲህ እንደተመለከታችሁት አሁን የምንገኝበት ቦታ የአዲስ አበባ ፖሊስ መምሪያ ማዕከል ውስጥ ነው የምንገኘው። ማንኛውም እንቅስቃሴ በተለይ ደግሞ በስክሪኑ ላይ እንደምትመለከቱት ተመልካቾች አዲስ አበባ ከተማ የሚከወኑ ምንም አይነት እንቅስቃሴዎች በዚህ ክፍል ውስጥ በመረጃ ቁጥጥር ስር መሆኑን የምንመለከትበት ይሆናል። ምን ነገሮችን እናያለን? እዚህ ክፍል ውስጥ የሚሰሩ ዋና ጉዳዮች ሶስት ዋና ጉዳዮች ናቸው። እንግዲህ አንደኛውና ዋነኛው ጉዳይ የኮልቴከር ወይንም ደግሞ የማንኛውም ሰው የፖሊስን አገልግሎት ፈልጎ ወይንም የተለያየ ድረሱልኝ ጥሪ ወይንም ጥቆማዎችን ወደዚህ ክፍል በሆት ላይን ወይንም 991 ላይ በመደወል አገልግሎት ሲፈልግ በዚህ ክፍል የሚስተናገድበት ክፍል ነው። አሁን ያለውን በየካ ክፍለ ከተማ ልዩ ቦታው ዲያስፖራ አደባባይ ላይ ነው ያለው።
እስቲ የትራፊክ እንቅስቃሴውን አሳየኝ ይዛው። እሺ እንደምትመለከቱት ይሄ የዲያስፖራ አደባባይ ነው። የደዋዩን ሙሉ አድራሻ፣ ስም እና የተደወለበትን ጉዳይ ባጭሩ እዚህ ላይ ይሞላል። ከዛ የወንጀሉ የተፈጸመበት ስፍራ ልዩ ቦታ ከሞላ በኋላ እነዚህን ጨርሶ ካጠናቀቀ በኋላ አውቶማቲካሊ ለዲስፓቸር ወይም ደግሞ ኮላንድለር ለሚባሉ ሙያተኞች ይልካል ማለት ፍጥነት። የአደባባይ ባህል የመንግስታዊ የሚሆን ሃይማኖታዊ በዓላቶች በሚኖሩበት ጊዜ ወይም ደግሞ የተለያየ ሰላማዊ ሰልፍ ሊሆን ይችላል፣ ህገወጥ ሰልፍ ሊሆን ይችላል። በአደባባይ በሚደረጉት በዓላቶች የእኛ ፖሊሶች አባሎቻችን ቦዲ ካሜራ እዚህ ላይ ይኖራቸዋል። ወይንም ደግሞ ኤልቲ የሚባል ካሜራ ሰርቪስ የሚያደርግ ቪዲዮ ካሜራ ሰርቪስ የሚያደርግ ሬዲዮ አለ። በዛ ላይቭ እየቀረጹ ወደኛ ይልኩልናል ማለት ነው። ይሄ ወንጀል ሰውየውን እንዴት አድርገው እንደፈጸሙበት በግልጽ ያሳያል ማለት ነው። ይታያል። አሁን ይሄ መኪና ነው። በዚህ መኪና ላይ የመጡት ወንጀል ፈጻሚዎቹ ይሄ ሰውዬ ነው ወንጀል የሚፈጸምበት ከፊት ለፊት የሚሄደው። እነዚህ ከመኪናው ላይ ወርደው ነው ከኋላ የመጡት እነዚህ ሰዎች ሰውየውን ያው አሁን አንቀው ጥለውታል። ወንጀል እየፈጸሙ ነው ያሉት። ስለዚህ ይሄን ወንጀል ፈጽመው ከጠፉ ከተሰወሩ በኋላ በዚህ አማካኝነት ተከሳሾቹ እንዴት አድርገው እንደተያዙ ሲስተሙ ላይ ዝርዝር ሁኔታውን ያሳያል። ማን ልበል የምታወቅ? ረዳት ኢንስፔክተር ሀመልማል ብርሃኑ እባላለሁ። የዚህ ክፍል ቪዲዮ ሰርቪላንስ ኃላፊ ነኝ እኔ። ክፍል ምንድነው እስኪ ተግባሩ? ይሄ ክፍል ምንድነው? እያንዳንዱን ግቢ የአዲስ አበባ ፖሊስ ኮሚሽን ግቢን ቁጥጥር ነው የምናደርገው በካሜራ 160 ካሜራዎች አሉ። 360 የሚዞሩ ፒቲዜድ የሚባሉ ካሜራዎች አሉ። ተጨማሪ ደግሞ አካባቢዎችን በደንብ የሚያዩ አሉና እዛ ጋር እንደምንመለከተው ይሄ ወደ ራቅ ወዳለበት አካባቢ ያሳያል። ይሄ ወደ 5 ኪሎ ሜትር አካባቢ ርቀት ላይ ያሳያል እንደዚህ እንደምናየው ማለት ነው። እዚህ ይሄኛው ደግሞ እስር ቤቶችን ነው አብዛኛውን የምናየው እና ግቢ ዙሪያ ላይ ነው። ክትትሉ ያው በአግባቡ ነው በደንብ የምንከታተለው። ባለጉዳዮች በሚገቡ ሰዓት ማን ገባ ምን ይዞ ገባ የሚለውን በደንብ የምናይበት ክፍል ነው ማለት ነው። አመሰግናለሁ ረዳት ኢንስፔክተር። አመሰግናለን ስለመጣችሁ። ተመልካቾች እስካሁን ቆይታ እንግዲህ በአዲስ አበባ ፖሊስ ቅጥር ግቢ ውስጥ ነው የተገኘሁት። እንደተመለከታችሁት አዲስ አበባ ፖሊስ በተለይ ወንጀልን ከመከላከል አኳያ ሰፊ ስራ እየሰራ ነው የሚገኘው። ምንም እንኳን ዛሬ የተወሰኑትን በተለይ ደግሞ በአዲስ አበባ ፖሊስ ቅጥር ግቢ ውስጥ በቴክኖሎጂ የታገዙ ስራዎችንም ብመለከት በጥቂቱ ነው ያሳየዋችሁ። ከውጪ ቡልጋሪያ የመገበያያ ገንዘቧን ወደ ዩሮ እንደምትቀይር አስታውቃለች። ይህም ሀገሪቱን ዩሮ የመገበያያ ገንዘባቸው ያደረጉ 21ኛዋ ሀገር ያደርጋታል። ይሁን እንጂ በአውሮፓ ህብረት ዝቅተኛ ኢኮኖሚ ያላት ቡልጋሪያ ላይ የዋጋ ጭማሪና አለመረጋጋት ሊያስከትል ይችላል የሚል ስጋት በአንዳንዶቹ ላይ አድሮባቸዋል። የቡልጋሪያ መገበያያ ገንዘብ ሌቢ እንዳይቀየር ተቃውሞ ሲያደርጉ የነበሩ ቢሆንም የሀገሪቱ መንግስት ዩሮ በይፋ መገበያያ ገንዘብ እንዲሆን ገልጿል። ውሳኔውም የሀገሪቱን ምጣኔ ሀብት ለማሳደግ ከምዕራባውያን ጋር ያላትን ትስስር ለማጠናከር ሊያግዛት እንደሚችል ኤኤፍፒ ዘግቧል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ለቀን 7 ሰዓት ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎችን የመራው ሰናይት ብርሃኔ ከመላው ስቱዲዮ ባልደረቦቻችን ጋር በጋራ ቆይታ አድርገናል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ጊዜ